بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم እና ሁለት ወንዶች የዚህችን ፋሂሻ የሚሰሩ ሆነው ከተገኙ ይላል ወለዳኒ ማለት ወረጁላን ለዳን يأتيانها يعملانها هذه الفاحشة منكم ከናንተ ከሙእሚኖች መካከል ይሄን የሚሰሩ ወንዶች ከመጡ ደግሞ ፈአዱሁማ እነሱን እስማቸውን የሚሰብርና የሚያሳፍር ነገር ወሩሩባቸው በቃላት በመቆንጠጥ በመጎሸም እንዲሁም በጫማ በመሳሰለ ነገር በመቸባቸብ ማለት አስደንግጧቸው ማለት ነው ፈኢንታባ ይሄንን የተወሰነ መቀጫ በመተሰነዝሩባቸው ጊዜ ጉዳዩ አሳፍሯቸው ከወንጀላቸው ተጸጽተው ከተመለሱ ወአስላሃ አቋማቸውን ካስተካከሉ ፈአሪዱ አንሁማ ከዛ በኋላ ተዋቸው ሁሉ ጊዜ ባገኘው ቁጥር መወረፍ የለብህም ማለት ነው አንዴ መጀመሪያ የተወሰነ ወቀሳና ኩነና ታደርሱባቸው አላችሁ ያን ነገር ተቀብለው ስተታቸውን ታውን በኋላ ይለመደኝም የሚል አቋም ካሳዩ በዙ መልክ ሁሉ ጊዜ መቀጠል የለበትም ማለት ነው እና ፈአሪዱ አንሁማ ማለት ትሩኩሁማ ተዋቸው ان الله كان توابا رحيما ምክንያቱም አንድ ሰው ተሳስቶና አጥፍቶ ስተቱን አውቆ ተጸጽቶ ተተመለሰ አላህ ጸጸትን ተቀባይና ሩሩህ የሆነ ጌታ ነውና ተልባቸው እስከ ተመለሱ ድረስ እኔም ስለምቀበላቸው እናንተም አንድ ቀን የተሳሳተን ሰው እድሜ ልኩን ስታሰቃዩት ልኖሩ አይገባም እኔም ይቅር ብለዋለሁ እናንተም ተውት ይቅር በሉት ይላል ማለት ነው እና እዚህ ላይ ወንዶች የዛ አይነት እንግዲህ ብልግና በሚሰሩበት ጊዜ የሚወሰደው እርምጃ በጣም ቀላልና ወሳኝ ውስን ሆነ ማለት ነው እና ያው መስደብ መገላመጥና መኮርኮም የመሳሰሉ ነገሮች የተወሰነ ነገር አድርሱባቸው እንጂ ያለው እንደዚህ ጠንከርና ጠጠር ያለ መቀጫ አልተሰጣቸውም ለምን መለማመጃ ነውና ማለት ነው ቅድም ለሴቶችም ግዚያዊ ነው ይሄም ለወንዶቹ ግዚያዊ ነው ለሁሉም ወሳኙ የመጣው በሱረቱ ኑር ላይ ነው አጃለ الله ለሁነ ሰቢላ ብሎ ነበርና የመጨረሻውን መንገድ ለለዋጩና ቋሚውን መመሪያ አረግላቸዋለሁኝ ያስከሚመጣ በዚህ ቆዩ ብሎ ነበርና አዛኒየቱ ወዛኒ ፈጅልዱ ኩለ واحد منهما 100 ጀልዳህ ይላል እዛ ሱረቱ ኑር ላይ ማለት ነው ወንድም ሆነ ሴት ዝሙት የሰሩ ሰዎች በዚህ ወንጀል ላይ መሰማራታቸው ከተረጋገጠባቸው 100 ግረፏቸው ይላል ማለት ነው እና ይሄ የሚደረገው ተዳር በኋላ ተዳር በፊት ለሆነው ነው ማለት ነው ተጋብቻ በፊት ካደረጉ ከጋብቻ በኋላ ከሆነ ደግሞ ረጅም የሚባል ይመጣል አሸይኹ ወሸይኸቱ ኢዛ ዘነያ ፈርጁሙሁም አልበታ የሚል አያት ነበረ ኋላ ተነስኮ በሐዲስ ግን አለ ማዕናው في صحيح البخاري ማለት ነው ስለዚህ ከጋብቻ በኋላ ከሆነ ሴትም ሆነ ወንድ ተተመሰከረባቸውና ወይም ራሳቸው ታመኑ ግድያ ነው የሚጠብቃቸው በእስላም في جريمة الفاحشة ማለት ነው እና ተባደባባይ ተቀጥቅጠው ይገደላሉ ተጋብቻ በፊት ከሆነ ግን ገና ሁኔታውን ያላወቁ በመሆናቸው አስተያየት ተደርጎላቸው ለነሱ 100 ጅራፍ ነው የታዘዘው ማለት ነው ይሄ ቋሚው መመሪያ ነው ይሄኛው ግን ለሴቷ ያው በቤት ቁጥጥር አድርጋችሁ ለተወሰነ ጊዜ እድሜዋ እስከሚያልቅ ድረስ ወይም ሌላ ተለዋጭ እስከሚመጣ ድረስ በዛ መልክ ተቆጣጣሯት ሲል ወንዶችን ደግሞ በመለማመጃው ላይ አዛ አድርጓቸው በስዳብ በወቀሳ በመሳሰለ ነገር ጎነታትሏቸውና ከዛ በኋላ መጸጸት ካሳዩ እለፏቸው በሚል ተወ ወንዶችን እንደ ሴቶች ቤት እንዳይታቀቡ ያደረገበት ምክንያት ታውን ቀደም በተደጋጋሚ እንደምለው ወንድ በእስላም የቤተሰብ ኃላፊ ነው ሁሉ ነገር የሚጣለው በወንድ ላይ ነው ስለዚህ ወጥቶ ወርዶ ቤተሰቡን የሚመራና የሚያስተዳድረው ወንድ ነው ስለዚህ እስረኛ አድርጋችሁ አስቀምጡት ከተባለ እሱ ብቻ ሳይሆን ቤተሰቡ በሙሉ ችግር ላይ ይወድቃል ማለት ነው ስለዚህ እሱን ቁጥጥር ስር አውሉት አላለም ይሄን ወንጀል ከፈጸመ ያው ያገኘው ጓደኛው ዘመዱ ባገኘበት ቦታ እየወቀሰውና እየሰደበው ስራውን መቀጠል አለበት የቤተሰብ ኃላፊ ነውና እና እሱን ቤት ማገት የለባችሁም ማለት ነው ከዛ በኋላ ያኛው ተለዋጭ ሲመጣ ግን ሁላቸውንም ግልጽና ቋሚ መመሪያ ሰጠ
ተጋብቻ በፊት ከሆነ 100 ይገረፋሉ ከጋብቻ በኋላ ከሆነ ደግሞ ረጅም ይደረጋል የሚለው መጥቶ ልባስ ሰጣቸው ማለት ነው። እና እነዚህ አያቶች በመሰረቱ ግዚያዊ መመሪያዎች ስለነበሩ አሁን ስራ ላይ የሉም ማለት ነው። አሁን ያነበብናቸው ለሴቶችም ሆነ ለወንዶቹ በአሁኑ ጊዜ እዚህ አይነት ነገር የተፈጸመ ሴትም ሆነ ወንድ በዛኛው ሱረቱ ኑር ላይ ባለው ነው የሚዳኙት እንጂ በይህ አይደለም። ይሄ ታሪኩን ለማሳየት ነው። ወትሮ እንደዚህ ነበረ ለማለት ማለት ነው። إنما التوبة على الله للذين يعملون السوء بجهالة إلى እና فإن تاب ብሎ ነበርና አላህ Subhanahu Wa Ta'ala ተውባን ይወዳል። የሰው ልጆች የፈለገውን ያህል ቢያጠፉም ከልባቸው ተጸጽተው ከተመለሱ ومن تاب فإن الله يتوب عليه እንደሚለው በተለያየ ቦታ ይቀበላቸዋል ማለት ነው። ታዲያ ተውባ ተቀባይነት የሚኖረው የተወሰነና የተገደበ ጊዜ አለው። ከዛ ጊዜ ውስጥ ከሆነ ነው። ከዛ አልፎ ከሄደ ደግሞ ተውባውም ዋጋ ላይኖረው ይችላል ብሎ ለማስጠንቀቅ ኢነማ ተውበቱ ኢነማ ተቅበሉ ተውባህ ማለት ነው። እንደዚህ አይነት ጀራኢም የሰሩ ሰዎች ተወንጀላቸው ተጸጽተው ወደ ጌታቸው ሲመለሱ ተቀባይነት የሚኖራቸው አላህ በጌታቸው ላይ የመቀበል መብት የሚኖራቸው ለለዲነ ያዕመሉነ ሱአ ቢጀሃላ ያንን አሳፋሪና አስቀያሚ የሆነ ወንጀል ባለማወቅ ፈጽመውት ከሆኑ ነው ይላል ማለት ነው። ቢጀሃላ ማለት ዝሙት ሐራም መሆኑን ሳያውቅ ማለት አይደለም፣ በጅልነት እንደማለት ነው። ቢጀሃላ ማለት እዚህ ላይ ብዙ ጊዜ በወጣትነት እድሜ ያሉ ሰዎች ሐራም መሆኑን እያወቁ ግን እስትግፋፍ ያደርጋሉ። አንድ ነገር በቃ ግምት አይሰጡትም፣ ዋጋ አይሰጠውም። ሻህዋ ስለሚያሸንፈው በቃ አሁን ተደስቼ የፈለገው ይሁን በሚል ስሜት ጅልነቱ ያሸንፈውና በቀጥታ ሐራም መሆኑን እያወቀ ይሰራዋል ማለት ነው። የዛ አይነት ሁኔታ ላይ ሆነው ከሰሩት ነው ይላል። ቢጀሃለቲን ማለት ይሄ የሚሰራው ወንጀል የሚያስከትለውን መዘዝ በሚገባ ባለመረዳት ማለት ነው። ወንጀል መሆኑን በመሰረቱ ያውቃል፣ ግን እንደቀላል ያየዋል ማለት ነው። እንደቀላል ያየውና ስሜቱን ብቻ ስለሚገፋፋው እያወቀ እንዳላወቀ ሆኖ ጆሮ ዳባ ልበስ ብሎ ዝም ብሎ ወንጀል ውስጥ ይገባል ማለት ነው። እንደዛ ሆነው ለሚሰሩት ነው ይሄን እድል የሰጠሁት ይላል። ثم يتوبون من قريب ከዛም ደግሞ ወንጀሉን ከፈጸሙ በኋላ ብዙ ሳይዘገዩ በቅርብ ጊዜ ተጸጽተው የሚመለሱ ከሆነ ነው ይላል። ሸርጥ አደረገ ማለት ነው። አሁን ይሄ ሚን ቀሪብ የሚለው ግን ምን ያህል ቀን ወይ ምን ያህል ሳምንትና ወራት ነው በሚለው አይደለም የሚለካው ማለት ነው። ቀሪብ የሚለውን ሌላ ንሱሶች ጠቁመዋል። እና ቀብለ ናየራ አማራት الموت ማለት ነው። የሞት ምልክት እስከሚያይ ድረስ ያለው ጊዜ ቅርብ ይባላል። አንድ ሰው ታሞ ደክሞ እገሌ አይድንም የሚባልበት ደረጃ ላይ ከደረሰ ያነ ተውባ ቢያደርግ ተቀባይነት የለውም ማለት ነው። ለምን እንደሚሞት አውቆ ነውና። ከዛ በፊት በህይወት በጤንነቱ እያለ ግን ራሱን አሁንም ሊሰራው እየፈለገ ያንን ነገር ራሱን አቸንፎ ካሁን በኋላ በቃኝ ብሎ እርምጃ ከወሰደ ያ ቀሪብ ይባላል። ምክንያቱም አሁን የመሞት ምልክት አልታየውምና ማለት ነው። ጣረሞት ላይ ከደረሰ በኋላ ግን ተውባ የሚያረገው ሰው ትክክለኛ ተውባ ሊሆን አይችልም። አንደኛ ተስፋ የመቁረጥ ጉዳይ ነው። ያው መሞቴ ነውና ካሁን በኋላ ያን ነገር ልሰራውም ስለማልችል ተውባ አድርጋለሁኝ ስለማይችል ማለት ነው። ይሄ ቢችል ኑሮ አሁንም ይቀጥልበት ነበር ማለት ነው። አንድ ይሄ ነው። ሁለተኛ ደግሞ አንድ ሰው ጣረሞት አካባቢ ላይ ሲደርስ የሚከፈትለት ፊልም አለ፣ እኛም ማናየው እሱ ብቻ የሚያየው ማለት ነው። ሰው ጣረሞት ሲቀርበው የተለያየ ዓለም ይከፈትለታል። መላእክቶቹ ይመጣሉ። እንደገና ጀነት እንደ ፊልም ሆኖ ይታየዋል፣ ጀሃነም ይታየዋል። ያን ነገር ሲያይ በዛ በጀራኢሙ በወንጀሉ የተዘጋጀለት የተደገሰለትን ነገር እያየ ነው። አሁን በሪሳላ ሳይሆን በወዕዝ ሳይሆን የቁርአንን ምክር ሰምቶ ሳይሆን የሚያየው ፊልም ነው ተጽዕኖ አሳድሮበት ተውባ እንዲያረግ የሚያደርገው ማለት ነው። ያው እንዲህ አይነት ወንጀል የሰራ ሰው ቅጣቱ ይሄን ይመስላል እያለ ፊልሙን እያሳየው ነው። ያችን ነገር ሲያያት አሁን ከዛ ተነስቶ ነው ተውባ ላድርግ ያለው እንጂ እስከ ዛሬ ቃል አላህ ቃል ረሱላህ የሚባለው ነገር ሁሉ ዋጋ ይሰጠውም ነበር እሱ ማለት ነው። አላህ ደግሞ الذين يؤمنون بالغيب ነው የሚለው። በሩቅ በሐዋሳታቸው ሳይደርሱበት
በሪሳላ የሚያምኑ ሰዎችን ነው መቀበለው ስላለ አሁን እሱ በሪሳላ ሳይሆን ያመነው በማስጠንቀቂያ ቀይ መብራት ስላየ ነው ማለት ነው። ስለዚህ እሱ ምን ቀሪብ አይደለም ጫፍ ድረስ ሄዶበታል በወንጀሉ ማለት ነው። እዛ ጫፍ ድረስ ካልሄደ ግን ወራትም አመታትም ምናልባት ወንጀል ላይ ቢቆይ በአንድ ቀን ታውን በኋላ ይቅርብኝ ይሄ ነገር ብሎ እርግፍ አድርጎ ከልቡ ተተወና ተተጸጸተ እሱንም አላህ ይቀበላል። ኢነላህ የቅበሉ ተውበተ ማለም ይገርግር ብለዋልና በሐዲስ ረሱል አለይሂ ሰላቱ ሰላም ነፍሱ ልትወጣ ጉረሮ አካባቢ ስትደርስ ነፍሱ ጭግቢ ስትባል የዛ ጊዜ የሚታየው ነገር ስላለ በዛ ሁኔታ ላይ ያለ ሰው ተውባ አደረኩኝ ቢል ሊቀበለው አይችልም። ወይም ደግሞ ቂያማ ደርሶ የቂያማ ዋና ምልክቶች የተተከሰቱ በኋላ ለምሳሌ ፀሐይ በምስራቅ መውጣቷን ትታ ከለታት አንድ ቀን በምዕራብ የምትወጣበት ጊዜ ይመጣል። ያንን አይቶ ከዛ በኋላ ወንጀለኛ ተውባ ባረኩ ካፊር ሰለምኩ ቢል ተቀባይነት የለውም። እንደዛ እስካልሆነ ድረስ ግን ሚን ቀሪብ የሚለው ያካትተዋል ማለት ነው። ፈኡላኢከ የቱቡላሁ ዐለይሂም እና እንደዚህ አይነቶቹ ተመላሾችና ተጸጻቾች በወቅቱና በአግባቡ ስለተመለሱ አላህም አመላለሳቸውን ይቀበላቸውና በርቅ ይመለስላቸዋል ይላል። ወካነ አላህ አሊመን ሐኪማ አላህ Subhanahu Wa Ta'ala በሽኡኑ ናስ በህዝቦች ጉዳይ አዋቂ ነው። እንደገና ደግሞ በድንጋጌውም ለኡመቶቹ የሚበጀውን ጥበበኛ ነውና እንደ አይነቶቹ ስተተኞች በወቅቱ እስከተመለሱ ድረስ ተውባ ይገባቸዋል ማለትን ስለሚያቅ እና በጥበቡ ይሄንን እድል ሰጥቷቸዋል ይላል ማለት ነው። ስለዚህ አላህ ይሄን አይነት እድል ሲሰጥ ሰዎች ብዙ አመታትና ወራት ሲባልጉ ቆይተው እንኳን የመመለስ እድል ከልባቸው እስከፈለጉ ድረስ ጌታቸው እንደሚቀበላቸውና እንደሚያስተናግዳቸው ነው ተስፋ የሰጠው ማለት ነው። ይሄን ሁሉ እድል እየሰጠ እያባበለና እየጋበዘ እንቢ ብሎ እስከ መጨረሻ ሄዳለሁኝ ካለ ግን ያ በራሱ ላይ ያው አደጋን የሚጋብዝ ነው ማለት ነው። ቁል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمه الله ان الله يغفر الذنوب جميعا انه الغفور الرحيم እንዳለው ምንም ወንጀላችሁ ቢበዛ ታላህ ራራዬ ተስፋ አትቁረጡ ይሄን ያሉ አመት ወንጀል ላይ ነኝና አላህ ካሁን በኋላ አይቀበለኝም ዋጋ የለኝም አልቆልኛል በዚሁ በቃ ልቀጥል እንዳትል ከልብ ከተመለስክ እቀበልሃለሁኝ እያለ እያባበለ ነው አላህ Subhanahu Wa Ta'ala እያግባባ ነው ማለት ነው። ይሄንን እንግዲህ መለኮታዊ ግብዣ ያልተቀበለ ሰው በመጨረሻ فلا يتلومن الا نفسك ብዙ እድል ሰጥቻለሁ ብዙ አመት አባብልሃለሁ ያን ሁሉ እድል አቃጥለህ ተመጣ ካሁን በኋላ ራስክን ውቀስ ይልሃል ማለት ነው እንጂ ጌታ ከልብ ለሚመለሱ ወንጀለኞች ምንም ወንጀሉ ከባድና ብዙ ቢሆንም ሁሉ ጊዜም እንደማይጨክንባቸው ነው ደጋግሞ የሚናገረው። ወለይሰት ተውባ እና ተውባ መመለስ ተጸጽቶ መመለስ للذين يعملون السيئات ወንጀል ለሚሰሩ ሰዎች የተፈቀደች አይደለችም ይላል። حتى اذا حضر احدهم الموت እና ከነዚህ ወንጀለኞች አንዱ እድሜ ልኩን ዝም ብሎ በወንጀል ሲዘፈቅ ኑሮ ጣረ ሞት በሚመጣና ሞት ከላ ላይ በሚደርስበት ጊዜ ቃል ይላል ኢኒ ቱብቱ الان እኔ ዛሬ ተወበትኩኝ ይላል ማለት ነው። ያው ቅድም እንደተባለው ልዩ መብራት በሚያይበት ጊዜ ካሁን በኋላ ያው ደክሟል ተልፈስፍሷል ያን ነገር ለስራው ቢልም ከመመኘት በስተቀር ሊያደርገው እንደማይችል ያቃል። ተስፋ ስለቆረጠ በአንድ ፊት ውስጥ ምናልባት ተውባ ተተቀበለ ልሞክር ማለቱ ነው ማለት ነው። ባጣቆይኝ ታዳነም አይለቀውም እና የዚህ አይነት አቋም ያለው ተመልሻለሁ የሚል ሰው ይበል እንጂ እኔ ዘንዳ ይሄ ተውባ ቦታ የለውም ማለት አላህ Subhanahu Wa Ta'ala ወለይሰት ተውበቱ መቅቡለተን ማለት ነው። የነዚህ ባጣቆይኝ የሆኑ ሰዎች ተውባ እነሱ ምናልባት ያ ነገር እንደማይሳካላቸውና ደግሞ እንደማያገኙት አውቀው ነውና ተውባ የሚያደርጉት እነዚህ ደግሞ ተንኮለኞች ናቸው ለነሱ የመመለስ እድል አልሰጣቸውም ይላል ማለት ነው። ነው ያመሉነ ሰይአት አስከፊ የሆኑ ወንጀሎችን የሚሰሩ ማለት ያው ከባኢረ الذنوب በሙሉ አስከፊዎች ናቸው። حتى اذا حضر احدهم الموت ናድሜ ልኩን ያንን አስከፊ ነገር ሲሰራ ቆይቶ በመጨረሻ አንዱ እድሜው እንደደረሰና ሰሞኑን እንደሚሞት ሲሰማው قال اني تبت الان እኔ ዛሬ ተወበትኩኝ ካሁን በኋላ በቃ ተመልሻለሁኝ ይቅር በለይ ጌታ ያስተግፍሩላህ ይላል መጨረሻው ደቂቃ ላይ ማለት ነው።
ይሄንን አልቀበልም አለ አላህ Subhanahu Wa Ta'ala ለምን ይሄ ብልጣ ብልጥነት ነው እስከዛሬ ያው ፍለጎቱን ስሜቱን ሲያሳድድ ከርሟል አሁን ያ ነገር እንዳለቀለት ስላወቀ ምናልባት ደግሞ በዛኛው ዓለም ላለመጠየቅ የሚወሰድ የብልጣ ብልጦች እርምጃ ነው ማለት ነው በዛ አይነት ደግሞ እኔን ማታለል አይቻልምና ይህ አይነቱን አመላለስ አልቀበልም አለ አላህ Subhanahu Wa Ta'ala ወለለዚነ የሙቱነ ወሁም ኩፋር ስለዚህ ተራ ወንጀል የሚሰሩትን ሰዎች እስከ መጨረሻ ድረስ ሄደው በመሸ ሰዓት ተመለስን ካሉ አልቀበልም ካለ በኩፍርና በሽርክ የኖረውስ የሚለው ጥያቄ ይነሳል ማለት ነው እነሱንም ጨመራቸው ማለት ነው ሰዎች እድሜ ልካቸውን ዳዕዋ ይደረግላቸዋል ስለ እስላም ይገለጥላቸዋል ፈዳኢል الاسلام ይነገራቸዋል እንዲሁም ደግሞ የወንጀል የኩፍር የሽርክ መዘዝ ምን ያህል ከባድ እንደሆነ ዘላለም ጀሃነም ውስጥ እንደሚያኖር እየተነገረው ጆሮ ዳባ ልበስ ብሎ ከርሟል በዛ መልክም ከርሞ በመጨረሻ ጣረሞት ሲመጣ ያሲን ነገረው የነበረው ነገር በፊልም ይታየዋል ማለት ነው አላህ ጀሃነምን ያሳየዋል ጀነትን ያሳየዋል ማለት ነው እና ይሄው ያጣው ድል ጀነትን የመሰለ ይሄን የመሰለ ሀገር ነው አንተ የከሰርከው አሁን ደግሞ የሚጠብቅህ ያለው ይሄው ሲኦል ነው ጀሃነም ነው ተብሎ ይታየዋል ሁሉ ማለት ነው ያንን ካየ በኋላ አሁን ተባረጋለሁ ይቢል ይሄ ተቀባይነት የለውም ማለት ነው ለምን አሁን መስራት የሚችልበት ጊዜ አይደለም የሥራ ጊዜ አልቋል አሁን ስራውን የሚረከብበት ሰዓት ደርሷልና እንደገና በሪሳላም አላመነም በአላህ ጥሪና የረሱልን ጥሪ አክብሮ አይደለም አሁን የተቀበለው የሚመጣውን ቅጣትና መዘዙን ፈርቶ እንጂ ማለት ነው እና እነዚህ አይነት ተመላሾች ወንጀለኞችም ይሁኑ ካፊር ሙሽሪኮች እንዲሁም ሙብተዲዖች ባለቀ ሰዓት ተውባ አደረግን ቢሉ አላህ እንደማይቀበላቸው ነው ማለት ነው እና ምን ይሆናል ጣፈንታቸው ካልተቀበላቸው ኡላኢከ አዕተድና ለሁም አዛበን አሊማ እነዚህማ አሳማሚ አንገብጋቢ የሆነውን ቅጣት ደግሰንላቸዋል ጀሃነምን ለነሱ ነው የፈጠር ነው መጀመሪያውንም እነዚህ ካልገቡባት ማን ሊገባ ነው እነሱን መምረው ይላል አላህ Subhanahu Wa Ta'ala ስለዚህ ማንኛውም ሰው በጤንነትና በህይወቱ ያለ ምንም ጥፋተኛ ቢሆንም በወቅቱ መመለስ ከቻለ አላህ Subhanahu Wa Ta'ala እድል ሰጥቶታል ይሄን ሳያደርግ ቀርቶ ግን ባለቀይ ሰዓት እንደገና እንደሚሞት ሲያውቅ ተውባ አድርጊያለሁ ቢል ዋጋ እንደማይኖረው ነው ማለት ነው ያ አዩሃ الذين آمنوا እናንተ በኔ በጌታችሁ ያመናችሁት ሆይ ላ يحل لكم أن ترثوا النساء كرها ሱረቱ ኒሳ ናትና አሁንም በተለያየ መልኩ መልሶ ወደ ሴቶች ይመጣል ማለት ነው በሴቶች ዙሪያ ላይ ከፍተኛ ትኩረት ተሰጣለችና እናንተ ወንዶች ደግሞ ብዙ ጊዜ ሴቶችን የመጨቆንና የመጫን ባህሪ ይታይባቸዋል ከምትጨቁኑባቸው አጋጣሚዎች አንዱ ደግሞ በጋብቻ ዙሪያ ነው ይላል እና ሴቶችን የቤተሰብ ሚስት ቤተሰብ ትቶ በሚሞት ጊዜ ያችን ሴት በፍቃዷ ተስማምታችሁ ልትወርሱ ከፈለጋችሁ ይቻላል በስርዓቱ ማለት ነው ግን ሴትየዋ የማትፈልግ ከሆነ ያለ ፍቃዷ ሴቶችን መውረስ አይገባችሁም ይሄን ታቆማላችሁ አለ በጃሂልያ ጊዜ ያው ባለፈው እንደተጠቀሰው ሴቶች የውርስ ገንዘብ አይሰጣቸውም ነበር ተማሊያው ኢኮኖሚ የተገለሉ ነበሩ ማለት ነው እና የውርስ ገንዘብ ባሏ ቢሞት አባቷ ቢሞት ወንድሟ ልጇ ቢሞት ምንም ነገር አታገኝም ማለት ነው ያ አልበቃ ብሎ እንደገና እሷ ራሷ ትወርሳለች ንብረቱና ማለት ነው ያባቱ ሚስት ሳይቀር ማለት ነው እናትየው እንግዲህ አሳድገዋለች እሷን ሳይቀር ይወርሳት ነበር ማለት ነው ፈወደደችም ተቃወመችም የሚሰማት የለም ስለዚህ ላ يحل لكم أن ترثوا النساء كرها ሴቶችን ያለ ፍቃዳቸው አስገድዳችሁ መውረስ አይፈቀድላችሁም ነፃ መሆን አለባቸው ሰው ናቸው እነሱ እድላቸውን በራሳቸው መወሰን ይችላሉ ተበተሰብ አባላት ለምሳሌ ባሏ ሲሞትባት ወንድሙ ካለ ወንድሙ ሊወርሳት ፈልጎ ከጠየቀ እሷም ፍቃደኛ ከሆነች ይቻላል ግን እሷ አልፈልግህም ካለችሳ ባትፈልግኝም በግድ ወስድሻለሁ ማለት አትችልም ይላሉ ተናንተ ግን እንዲህ ያረጉ ነበር ማለት ነው አለውል በግድ ዝም ብለው ይወስዷታል እና በግዴታ ሴቶችን አስገድዳችሁ ያለ ፍላጎታቸው መውረስ አይፈቀድላችሁም ይላል ወላ ተዕዱሉሁን
እንደገና ደግሞ እነሱ የመረጡትንና የፈለጉትን ባል ለማግባት ሲሞክሩ አታስተጓጉላቸው እንቅፋት አትፍጠሩባቸው ይላል ይሄም ያደርጉት ነበርና ማለት ነው እና እንደ ቤተሰብ ሚስት ባሏ በሚሞትባት ጊዜ እንዳውም በጣም አሳፋሪ በሆነ መልኩ ነው በለቅሶ ዕለት ህዝብ በተሰበሰበበት በአደባባይ ምን ያደርጋል ከቤተሰቡ ቀረብ ያለው አንዱ በህዝቡ ፊት ለፊት የሆነ ጨርቅ ድርቶ ይወረውርባታል ያ ምን ማለት ነው ቋንቋው በቃ እኔ ወረሽሻለሁ ካሁን በኋላ ብሎ ኢዕላን በህዝብ መሐከል ማለት ነው እገሌ ጨርቁን ወረወረባት አገባት ተመልከት በስርዓቱ እንኳን ኒካህ ታስሮ በዝምድና ያው አዘናቸውን ጨርሰው እንኳን አይደለም ለቅሶ መሐከል ነው ኒካህ የሚታሰረው ማለት ነው ህገ ወጥ ኒካህ እሷ በለቅሶ ላይ ያለ ባሏ ሞቶባት በህዝብ መሐከል ድርቶ ይወረውርባታል በቀጥታ አገባት ማለት ነው ዕዳ መቁጠር የለ ምን የለ በቃ እናትያውንም ቢሆን ያባቱን ሚስት ያረግ ነበር ሌላው ቀርቶ ማለት ነው የወንድም ሚስት ምናምን ተወውና በዚህ መልክ ያደርጋሉ ከዛ በኋላ እሱ መለካት ማለት ነው ንብረቱ ሆነች ንብረቱ ከሆነች በኋላ ምናልባት በሚስትነት የሚፈልጋት ከሆነ ያው ምንም መብት ሳይሰጣት መህር ሳይከፈላት ፈቃዷም ሳይጠየቅ ቤተሰቧም ሳይማከር ዝም ብሎ ጨርቅ በመወርወር ብቻ ያልቃል ጉዳዩ ማለት ነው ከዛ ከፈለገ ያው እንደ ሚስት ይዟት ሊኖር ይችላል ማለት ነው ካልፈለገ ደግሞ ንብረቱ ሆናለች ንብረቱ ስለሆነች ገንዘብ ከሆነ የሚፈልገው ሌላ ጎረምሳ ያስማማና ይሸጣታል ማለት ነው ይሄን ያህል መረት ከፍላለህ እድርልሃለህ ይለዋል አንተ እፈልጋለሁ ታልክ ይሄን ያህል አምጣት ባላለህ ዋጋውን ተቀብሎ ለሷ 5 ሳንቲም አይሰጣትም ያን ሰጥቶ ለፈለገው ዱርዬ ይሰጣታል ማለት ነው አሳልፎ እሱ ዋጋ ማግኘቱን ብቻ ነው ለሷ ይበጃታል ተብሎ አይደለም ማለት ነው ወይም ደግሞ ገንዘብ በርከት ያለ ገንዘብ ያላት ከሆነች ደግሞ ለሚስትነት የማይፈልጋት ከሆነች ታገተች ማለት ነው እስረኛ ሆነች ገንዘቧን ነው አሁን የሚፈልገው ገንዘቧን በህይወቷ ያለ የግል ገንዘቧን መቀማት አይችልም ቤተሰቦቿ ስለሚቃወሙት ማለት ነው ግን እንደዚሁ አርጅታ ታማ እንድትሞት ያረጋታል የሞተችለት ጊዜ ገንዘቧን ለመውረስ ብቻ ማለት ነው እሷን አይፈልጋትም ይሄ ሁሉ ግፍ ነበር የሚፈጸመው ከዚህ ሁሉ ግፍ ነው እስላም ለመጀመሪያ ጊዜ ነፃ ያወጣቸው ማለት ነው ዛሬ እንደገና ደግሞ እስላም ይጨቁናል የሚባል ስመጣ ማለት ነው በተከላቢጦሹ ዛሬ የተሰጣቸው መብት ቂታቸውን ገልበው መሄድ ነው ሌላ ምንድነው የሰጧቸው እንደፈለገ ተንጨፋራ አፏን ደም የጠጣች ውሻ መስላ አፏን አቅልታ መሄድ ነው በአደባባይ ምንድነው ያደረጉላት አላህ ሙስተዓን እና ይሄንን እንግዲህ አታድርጉ ከፈለጋችሁ በስርዓቱ ጠይቋት ሰው ናት እድሏን መወሰን ትችላለች እኔ እፈልግሻለሁኝ ብሎ ወንድሙ የሟች ወንድም መጥቶ በስርዓቱ ቢጠይቃት እኔም እፈልጋለሁ እስማማለሁ ካለች ጥሩ ነው ያው የለመደችው ቤተሰብ መሐከል እስከ ተስማማይ ድረስ ችግር የለም አልፈልግህም ካለች ግን መብቷ ነው እና ወላ ተዕዱሉሁነ ሌላን እነሱ የሚፈልጉና የሚመርጡትን ለማግባት ሲሞክሩ ደግሞ አታስተጓጉሏቸው መብታቸው ነው ባሏ ሞቷል ሌላ አዲስ ባል ፈልጋ ብታገባ ምንድነው ችግሩ ለምንድነው እናንተ እንደንሰሳ እነሱን የምትቀባበሏቸው ይላል لتذهبوا ببعض ما اتيتموهن እንደገና አንዳንድ ጊዜ ደግሞ ያው መህር ሰጥተው ነው መጀመሪያ የሚያገቧቸው ያው እንደ ባህል ነው መህር አለ ያንን መህር ሰውየው በሚሞት ጊዜ መህሩን መመለስ አለባት የሚል አቋም አላቸው ደግሞ ሴትዮዋን ባይፈልጋት ምክንያቱም ሰውየው ያገባት ዘላለም ያው በሷ ሊጠቀም ነበር አሁን ሞቷል ተሞተ በኋላ የበላችውን ገንዘብ መመለስ አለባት ወይም ሙሉ በሙሉ እንኳን ባይሆን ይሄን ያህል አመት ያው አገልግላለች በተረፈው ደግሞ ግማሹን ትመልሳለች ይላል ማለት ነው እደኛ ያደርጋታል ስለዚህ ያ ወላ ተዕዱሉሁና አታስተጓጉሏቸው لتذهبوا ببعض ما اتيتموهن በመህር መልክ መጀመሪያ ስታገቧቸው የሰጣችኋቸውን ገንዘብ ከፊሉን ለማስመለስ እንኳን ተጽኖ እንዳታደርጉባቸው ይላል እንኳን ሙሉ በሙሉ መቀማት ይቀርና የተወሰነ ገንዘብ መልሽልኝ በሚል ታልመለሽልን የሚመጣውን ባል አንቀበልም እናስተጓጉልሻለን ብለው ካስፈራሯት ትዳር ለማግኘት ስትል በግዷ ትተዋለች ያንንም ማድረግ የለባቸው አላህ Subhanahu Wa Ta'ala ወላ አንድ ሚሊ ሳንቲም እንድትመልስ አታድርጉ አግብቷታል እሱ በእድሜው ትቷት ሄደ እሷ ምን አጠፋችና ነው ዳምትከፍለው ይላል ማለት ነው ኢላ አን የቲና ቢፋሂሸቲ ሙበይና
ግልጽ የሆነ ብልግና አሳፋሪ አጸያፊ የሆነ ወንጀል ታልሰራች በስተቀር ይላል። ያኔ ወንጀል ከሰራች ወንጀለኛ መቀጣት ያለ ነው፣ ሴትም ሆነ ወንድ ማለት ነው። ማለት ምንድነው? አንዳንድ ሴቶች ባሎቻቸው በሚሞቱባቸው ጊዜ በቤቱ ተቀምጠው በቤተሰቡ መካከል የውጭ ሰው ጋር አላቃ ይፈጥራሉ ማለት ነው። ስለዚህ ሙታኑን ታስደፍረዋለች። ያው ይሞታል፣ የፈለገችውን ጎረምሳ እየቀጠረች ይወጣል ይገባል፣ ቤተሰብ ይናደዳል ማለት ነው። የልጃችን ቤት ተደፈረ እንደዚህ ሆነ ይላል። ይሄ ጊዜ አንቺ ሴትዮ ይሄን ነገር ማታቆሚ ከሆንሽ ከዛሬ ጀምረሽ ያው ገንዘባችንን መልሰሽ መህር ትችያለሽ ብሎ ቤተሰብ ሊቃወም ይችላል፣ መብቱ ነው። ለምን በቤታቸው ላይ በቤተሰቡ መካከል ክብር ይነካል፣ የቤተሰብ ክብር ማለት ነው። ይሄንን እስካላደረገች ድረስ ምንም ነገር እንድትመልስ አታድርጉ። እሷ ግን አደብ ሳታረቀርታ በእናንተ በቤተሰቡ ላይ በሟቹም ላይ ግፍ ፈጽማለሁ የምትል ከሆነች እቺ ወንጀለኛ ናት። ያኔ ልትተሳሰቧት ትችላላችሁ። እንደ አርገሽ ወንጀል ፈጽመሻል፣ ግቢያችንን ቤተሰባችን አስደፍረሻል ብላችሁ ልትጠይቋት ትችላላችሁ። ይሄን እስካላደረገች ድረስ ግን ንጹህ ሰው ናት። እሷ ተከብራ መኖር አለባት። የፈለገችው ደግሞ ትዳር ሲመጣላት እሷ መርጣ ማግባት አለባት እንጂ እገሌን ታላገባች ተብላ መገደድም የለባትም ይላል ማለት ነው። እንደዚህ እንግዲህ ሚዛን ነው። ወንዱም ሆነ ሴቱ እንዲበደል ዋጣ ሙታኖቹ እንኳን ክብራቸው እንዲነካ አይፈልግም አላህ Subhanahu Wa Ta'ala። ወአሽሩሁነ ቢልማዕሩፍ እና በአጠቃላይ በሴቶች ላይ የተለያየ ግፍና በደል ሲፈጽሙ ከርማቸዋልና ያንን ተውትና ካሁን በኋላ በስርዓቱ በአግባቡ አኑሯቸው። እንደ ሰው መብታቸውን አክብራችሁ ተከባብራችሁና ተመካክራችሁ መኖር መቻል አለባችሁ እንጂ እናንተ እንደ ጌታ እነሱ እንደ ባሪያ የሚሆነ አካሄድ ያበቃለታል ካሁን በኋላ። አላህ ቢልማዕሩፍ ማለት በጋራ ያው በመወያየት በመከባበር የሷንም መብት አንተ ያከበርክ ያንተንም እሷ ያከበረች እየተመካከራችሁ ተደጋግፋችሁ መኖር የምትችሉ ከሆነ በዛ መልክ ነው የምትቀጥሉት። አለበለዚያ አንድ ጊዜ ታገባኋት ልክ ባሪያ እንደገዛው ነው እንደ ንብረት ጫወትባታለሁ ብትል ይሄ ተዛሬ በኋላ አይሰራም አለ አላህ Subhanahu Wa Ta'ala። هذا وصلى الله وسلم على النبي وعلى اله